ደከመሽ? ገዛኸኝ አቅሙን አጥቶ መንኮታኮት ከጀመረበት ጊዜ አንስቶ ራሱን መቆጣጠር ከብዶት ቀስ በቀስ እየወደቀ መጥቷል። ትሁት እዛ ቤት ከገባችበት ጊዜ አንስቶ ፈተናዎች በዝተው የተደራረቡበት ገዛኸኝ አስፈሪነቱንና ሞገሱን አጥቶ በሁሉም ሰው የተናቀ ተራ ሰው ሆኗል። ትሁት ከዛ ቤት እንደምትወጣ ሲያውቅ ያዘጋጀችው ሻንጣ ላይ ወርቅ ደብቆ ሌባ ብሎ እሷን እዛው ለማስቀረት ሞክሮ የነበረ ቢሆንም ነገር ግን ጠንቃቋና ነገሮችን ተጠራጣሪ የሆነችው ትሁት ነገሩን አስቀድማ አውቃ የተንኮል እቅዱ መናስ ቀርታበታለች። በመጀመሪያም ሻንጣዋን ይዛ መታ መሄድ እንደሚኖርባት እንዲሸኛት ጠይቋለች። ገዛኸኝም በንዴት ጥሩ በቃ አሁን እዚህ ቤት ዝው ብለሽ እንዳልገባሽ ሁሉ ዝው ብለሽ አትወጪም፣ ተያዥሽን ጠርተሽ በምስክር ፊት ነው ምንም እንዳልደረሰብሽን ተናግረሽ ብትወጪ ብሎ ሲላት ትሁትም እሺ ችግር የለውም እደውልለትና ይመጣል፣ እኔም ከዚህ በላይ እዚህ ቤት በምንም ምክንያት መቆየት አልፈልግም ትለውና ጥላው ወደ መኝታ ቤቷ ገብታ ወደ አባዬ ጋር ትደውላለች። ስልኩንም አንስታ ትሁት እድሜሽ ረጅም ነው ስላንቺ እያወራን ባለንበት ነው የደወልሽው ብሎ ሲላት ትሁትም ገዛኸኝ ስላላት ነገር ትነግረዋለች። እሱም በቶሎ እንደሚመጣ እዛው በትዕግስት እንድትጠብቀው ነግሯት ስልኩንም ይዘጋውና ወደ ናቲ ጋር ዞር ብሎ በል በቃ ወደ ትሁቴ ጋር ሊሄድ ነው አባትህ ተያዥ መምጣት አለበት ብሏታል ብሎ ሲነግረው ናቲም እሺ በቃ ግን እኔም አብሬ እሄዳለሁ ብሎ እያለው ባለበት አለምም ትመጣና እናንተ የት ነው ደግሞ እንሂድ የምትባባሉት ብላ ስጠይቃቸው ናቲም ትሁቴ ከገዛኸኝ ቤት ልትለቅ ስለሆነ ተያዝሽንም አምጪ ስላላት ወደዛው ልንሄድ ነው ብሎ ሲነግራት እሷም እሺ በቃ እንደዛ ከሆነ እኔም አብሬያችሁ እሄዳለሁ ትላቸውና ተያይዘው ይወጣሉ። ከትንሽ ቆይታ በኋላ እዛው ደርሰው በሩንም ከፍተው ወደ ውስጥ ሲገቡ ገዛኸኝም ከተቀመጠበት ተነስቶ ወደ እነሱ ጋር ይጠጋና ምንድነው ይሄ ሁሉ የእሱ አጃቢ ነው እንዴ ብሎ ሲጠይቅ ትሁትም ይኸው ተያዥ መጥቷል አሁን መሄድ እችላለሁ ብላ ስጠይቀው እሱም ዝም ተብሎማ እንዴት ትወጫለሽ መጀመሪያ ፖሊስ ይምጣ ብሎ ሲል አለምም በመሃል ትገባና ፖሊስ ነው ያልከው እነሱ ከመጡም አንተ ራስህ እንደሚወስዱ አትርሳ የለቅ ልጅቷን ቶሎ ፈትሻትና አልቀቃት ስትለው ትሁትም መኝታ ቤቷ ገብታ ሻንጣዋን አምጥታ ትሰጠዋለች። እሱም ይቀጥልና ማስረጃ መያዝ ስላለበት ፍተሻውን በቪዲዮ እየቀረጽን እናደርገዋለን ብሎ ሙሉ ቦርሳዋን አገላብጦ ቢፈትሸው ነገር ግን የደበቀውን ወርቅ ሊያገኘው አልቻለም። በድንጋጤ እንዲሁም ግራ በመጋባት ስሜት ውስጥ ሆኖ መርበትበት ይጀምራል። ትሁትም በደስታ ፈገግ ብላ እንግዲህ የጠፋብህ ነገር ካለ ሌላ ቦታ ፈልገው ለዛሬ ሌብነት ያልተሳካም ስለውና ሻንጣዋን ይዛ ትወጣለች። ተመልሰው ወደ ቤት እንደገቡ አባዬ አለም እንዲሁም ትሁት አንድ ላይ ተቀምጠው የትሁትን ከቀልቧ አለመሆን መተከዟን ያስተዋሉ አባዬ ምን ሆነሽ ነው የፈዘዝሽው ያስጨነቀሽ ነገር አለ ብሎ ስጠይቃት ትሁትም የለም አባዬ ደህና ነኝ ይልቅ አሁን ባለችኝ ትንሽ ጊዜ ባለፈው የተነጋገርነውን ነገር እናድርግ ሄደን መቃብሯን ፈልገን አስክሬኗን እዚሁ በሰላም እናሳርፍ ብላ ስትል አለም ወሬውን ላለመስማት በሚመስል ሁኔታ በንዴት ከተቀመጠችበት ተነስታ ትወጣለች። አባዬም ይቀጥልና ትሁቴ በመጀመሪያ
መጀመሪያ አንቺ ተረጋጊና አረፍ በይ፣ ሌላው ቀስ ብሎ ይደረሳል፣ የኔ ልጅ አትጨነቂ ብሎ ይላታል። ከትንሽ ቆይታ በኋላም ትሁት ቤቱን እያስተካከለች ባለችበት አለም ቁጭ ብላ እንዲያወሩ ትጠይቃትና አስቀምጣት ማውራት ይጀምራሉ። አለምም ትቀጥልና ትሁቴ ግን ልክ ነሽ፣ እኛ እኮ ብዙ ችግሮችን እያስተናገርን ያለ ነው። አንቺም ከዛ አውሬ ሰውዬ ከተገላገልሽ ገና ሰዓታት መስቆጠርሽ ነው። ሰውየው ሞቷ ተቀብራ የረሳትን ሴትዮ ምን አድርጋት ነው የምትዩ ብላ ስትላት ትሁትም በጥያቄዋ ተገርባ ኧረ እኔ ምንም አላልኩም፣ ግን ይቅርታ አንቺን ሊያስከፋ ይችላል ብዬ አላሰብኩም ነበር ብላ ስትል አለምም ትቀጥልና ባለፈው እኔ እንደማታውቂኝ ሆነሽ ለቤቲ ጠበቃ ሆነሽላን ነበር። አሁን ማን ይሙት እኔን ካረገችኝ ነገር የእሷ ከብዶ ነው ብላ ስትጠይቃት ትሁትም አለሜ እኔ አንቺን ለማስከፋት ሆን ብዬ ያደረግኩት ምንም ነገር የለም ብላ ስትላት አለምም ያንን ሁሉ ነገር አድርገሽ እኔን ስታተርፊኝ አዝነሽልኝ መስሎኝ ነበር ብላ ስትላት ትሁት በንግግሯ የበለጠ ተናዳ ራሴን አደጋ ውስጥ ከትቼ አንቺን ማዳኔን ምን አይነት ስም ሰጠሽው? ቢያንስ አንስተሽ እንኳን ቆጥረሽ ባታመሰግኝ ያደረኩትን ነገር ማጠማዘዝ ስላልሆነ በቃ ታጸማዡ ብላ ትላታለች። አለምም ትቀጥልና እሺ ትሁት ከከፋሽ ይቅርታ፣ ግን ምን አስበሽ ነው እዚሁ ልትኖሪ ነው ብላ ስትጠይቃት ትሁትም አለም በቃ ስራ አለብኝ እሱን ጨርሼ ብናወራ ይሻላል ብላ ተነስታ ትሄዳለች። ከሰዓታት በኋላ ትሁት ስራዋን ጨራርሳ ተቀምጣ ባለችበት ናቲ ይመጣና አጠገቧ ተቀምጦ ማውራት ይጀምራሉ። እሱም ይቀጥልና እኔ ምልሽ ጠይቅሻለሁ ብዬ ረሳሁት፣ ቅድም አባዬ ቦርሳሽን ለምንድን ነው እንደዛ ፈትሽ የነበረው ብሎ ስጠይቃት ትሁትም ሻንጣዬ ውስጥ ወርቅ ደብቆ ነው ብላ ገዛኸኝ እሷን ሱቅ ሲጋራ እንድትገዛ ልኳት ከቤት አስወጥቶ ሻንጣ ውስጥ እየከተተ ደርሳበት እንደተመለከተችው ትነግረዋለች። ናቲም ይቀጥልና ስራሽን በአግባቡ ሰርተሽ ነዋ እንደዛ የተረጋጋሹ፣ ባታየው ኖሮ እኮ አልቆልሽ ነበር። መቼና እንዴት እንደዚህ አውሬ እንደሆነ ባውቅ ደስ ይለኝ ነበር። በጣም ያሳዝናል። ይህንን ቤተሰብ በእንደዚህ አይነት መልኩ ማንም አይጠብቀውም ነበር። ብቻ ተይው ትሁቴ፣ ሁልጊዜም ከጎኔ ስላለሽ ደስተኛ ነኝ ብሎ ሲላት ትሁትም እሺ ግን አስብበት ስለሁሉም ነገር የኔና ያንተም ነገር ጨምሮ ብላ ትለዋለች። አንዳንድ እቃዎችንም ለመግዛት ናቲ ይዛው ባለበት ከቤት የወጣችው ትሁት መንገድ ላይ ገዛኸኝ እጇን ይዞ ያስቆማታል። ትሁትም ደንግጣ ልቀቀኝ እንጂ ምን ሆነህ ነው ብላ ስትለው ገዛኸኝም ምን ታመጫልሽ አልለቅሽም፣ አሁን እጄ ላይ የቀረ የነበረውን አንድ ነገር ወስደሻል፣ የሰረቅሽውን ወርቅ አምጪ ብሎ ሲላት ትሁትም በድፍረት ፈትሻኝ አይደል እንዲወጣሁት ምን አድርጊ ነው ምትለኝ ብላ ስትጠይቀው እሱም በንዴት 2 ቀን ብቻ ነው ሰጥሽ ባታመጪ ውርድ ከራሴ ብሎ አስፈራርቶ ጥሏት ይሄዳል። እሷም ወደ ቤት ስትገባ አባዬን ታገኘውና ማውራት ይጀምራሉ። አባዬም ዛሬ ገዛኸኝን አግኝቶት እንደነበረና 5000 ብር እንዲያበድረው ጠይቆት እንደነበር ሲነግራት ትሁትም እየሳቀች ባዶውን ነው እኮ የቀረው የተወሰነ ርዝራሽ ነበረችው በሱ ምን ሌባ ሊያስብለኝ ነበር አልተሳካም ብላ ስትለው አባዬ ምንድነው እሱ ብሎ ይጠይቃታል። ትሁትም በአጭሩ ወርቅ ብላ ስትመልስለት አባዬም ተፈተሽ ያለሽ ወርቅ ደብቆ ነው እንዴ ወይ ጉድ እና የት አደረግሽ ብሎ ስጠይቃት እሷም አለ ተቀምጧል ለዓለሜ ሰጣታለሁ ለሷ ነው የሚገባው ብላ ትለዋለች። የዛን ቀን ማታ ላይ ነው ትሁት መኝታ ክፍሏ ውስጥ ተኝታ አንድ ሰው መኝታ ክፍሏን ከፍቶ የገባው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።